በቻልኩት አቅም እዩንም እሱንም አምጥቼ እዚህ ፊት ለፊታችሁ ጋር ሁሉንም ነገር ክሊር ማድረግ እፈልጋለሁ። አንተም አይ ቲንክ ማግኘት አልቻልክም። እኔ በቻልኩት መንገድ እሷ ላገናኘ እችላለሁ። ምናልባት ይሄንን ቪዲዮ ስታይ ያደረግሽውም ነገር ደብሮሽን ደንግጠሽም ይሁን መሸሽም ምንም ማለትም የለብሽም። ለምን እንደዚህ አይነት ህይወት ውስጥ እንድንገባ እንደፈለግሽም አላውቅም። እንግዲህ የምናስተካክለው ይሆናል ይመስለኛል። የራሴ ጥፋትም አለበት እውነቱን ለመናገር እኔና እሷ በመጋጨታችን ያጠፋኋቸው አንዳንድ ስህተቶች አሉ። የሰራው ስህተት አለ። ያ የኔና የእሷ እንትን ነው፣ የራሳችሁ ጉዳይ ነው። እኔና እሷ እኔ ባጠፋሁት ነገር ምናልባት ካንተ ጋር ከዚህ በፊት ጓደኛ ነበረች ይመስለኛል። ያ ነገር ስላለ ወደ አንተ መታ ነው ብዬ አስባለሁ። ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም በመሃላችሁ። አረ ወፍ የለም። እኔ ምንም እንደዚህ እንድትሉኝ አልፈልግም ከዚህ በኋላ እንዴ። ምክንያቱም ተገናኝታታል፣ ጓደኛ አግኝታታል። ያን ነገር ቪዲዮ ላይ ያየው ነበርና እንዳገኛት ራሱ ሳቅ በጣም እኔ ተናድጃለሁ። እሱ በቃ በጣም ይቅርታሽ ለሱ እኔ ብዙ ቁጭ አድርጌ ማውራት ነገሮች አሉ። ገብቷል። ምን ለምን እንደተገናኘ ምን እንደተፈጠረ ምናምን እኔ እነግርሃለሁ። እሺ ያንን ማወቅ ፈልጋለሁ። እሱን ያስረዳሃለሁ በደንብ። አንተም ከእዩ ጋርም ያለብን ችግር ትፈታዋለህ ብዬ ተስፋ አደርጋለሁ። እሷንም ማግኘት ካልቻልክ እኔም በሚሄድበት መንገድ እየሄድኩኝ ችግሮችን ለመፍታት ሞክራለሁ። እንኳን ደህና መጣ። ፈጣሪ ጽናቱን ይስጥህ። አይ ቲንክ የቅርብ ቤተሰብ ነው ያረፈብህና ፈጣሪ ጽናቱን ይስጥህ። ቅመሜ ወደ አንቺ ልመለስ ነው። እኔ አንበሳ ይሄ ሁሉ ችግር የተፈጠረው እኔ ምንም በማላውቀው ነው። እሺ ኮኒ እኮ አሁን ግራ ገባኝ። እኔ እሱንም ቢሆን ብዙ ጥያቄዎችን ብጠይቀው ደስ ይለኛል፣ ግን ደግሞ አሁን እሱን ብቻ ሳይሆን ከእዩ ጋር አንድ ላይ ብዙ ጥያቄዎችን ብጠይቀው ደስ ይለኛል። እሷ የምትለውን ነገር ብሰማ ደስ ይለኛል እንጂ አሁን ለመሰለ እኔ እስከ ጥግ ሄዳ በጣም ብዙ ነገር ፈጥራ አሳምነኛለች። እኔም እኮ እርግጠኛ አይደለሁኝም እኮ ግን እንዲህ ደፍሮ ማንም መቶ ሊናገረኝ አይችልም። የልጁ አባት ነኝ ብሎ እኔን ያንን ሊያወራኝ አይችልም። ልታመጣው ቻለች። እኔ እሱ ነው ምን ከዛላችሁ የተጣላችሁበት ነገር አለ። ከዛ ኧረ ምንም በቃ የዛኔ እኔና እሱ አብረን መቀጠል ስላልቻለ እንደሩ ገብቷል። አይ ቲንክ 2 አመት ምናምን ነው ሞታልና ምንድነው አዳምና ምናምን የሚባል ነገር አለ እዚህ መስቀል ሲሆን የሚከበር ነገር ነውና የዛኔ ተገናኛል። ከዛ አብረን ነበርን በቃ ተለያየን። እኔና እሱ አብረን መቀጠል ስላልቻለ ምክንያት ያለ ምንም ተንኮል እንደዚህ ደረጃ የምትደርስ ልጅ ደግሞ አይደለች። እኔ ደግሞ በቅርብ አውቃታለሁ። እኔም እስከማውቃት ድረስ እኮ ኖርማል ሰው ነች። ግን እንዴት ብቻ የሁሉ እንትን ውስጥ እንደገባች አላውቅም። ብቻ ሁሉንም ነገር ምን ይሆናል። ዋናው አባት ነኝ ብሎ መምጣቱ አይቀለኝም። እሱ ልክ ነህ። ነገሮችን ሊያቀል ይችላል። የልጁ አባት እኔ ነኝ ብለህ በራስህ እርግጠኛ ሆነ በመምጣትህ ብዙ ነገሮችን ሊያቀል ይችላል። ግን ደግሞ አሁንም ቢሆን ብዙ ያልተፈቱ ጥያቄዎች አሉ እኔ ጋር፣ አንተም ጋር ደግሞ ይኖራሉ ብዬ አስባለሁ። ሁላችንም ጋር ደግሞ ይኖራሉ እርግጠኛ ነኝ። ምንድነው ያልተፈታ ጥያቄ? እኔ ነገር ምናምን እንትን እያልኩኝ አይደለም፣ ለመቆስቆስ አይደለም። ግን ሁሉም ነገር ግልጽ መሆን አለበት። ለምሳሌ እስከ ጥግ ይሄ ሁሉ ሳምንታት እዚህ ከመጣን እንግዲህ አሁን ወደ 3 ሳምንት ምናምን አልፎናል፣ ወር ሊሆነን ነው አይደለ? ግን ይሄ ሁሉ ጊዜ ሰው በአንድ ርዕስ ላይ እንደዚህ ረጅም ሰዓት ሊጨቃጨቅ አይችልም። እሷ ደግሞ ረጅም ተጉዛ የልጅ አባት እሱ ነው ምናምን ብላ እስከ ማለት ደርሳለች። ምናልባት ለቅሶ ላይ ስለሆንኩ ትረዱኛላችሁ ብዬ አስባለሁ። ምናልባት አሁን 40 ምናምን አውጥቼ ነው የመጣሁት። ለቅሶ ጥዬ መምጣት አልነበረብኝም። ያንን ያደረኩት ለዛ ይቅርታ ጠይቃችኋለሁ። በጊዜ መጥቼ ነገሩን ብፈታላችሁና ብትመለሱ ደስ ይለኝ ነበር። እና ያው ሁሉ ርቀት የሄደችበት ምክንያት በርግጥ ከሷ ብናቀው ደስ ይለኛል። እውነቱን ለመናገር ማለት ነው። እኔ ምንም መሸፋፈን አልፈልግም። ከሷ ብናቀው ደስ ይለኛል። አይ እንትኑ ችግር ትመጣለሁኝ ከዛ በኋላ ምንም አይነት ነገር አይፈጠርም ብሎኛል። ጓደኞቹ ስለኔ አመለካከት እኮ ነው እያወራሁሽ ያለሁት፣ ስለሱ አይደለም። እኔ እንዲሆን የምፈልገው ነገር ነው። በሱ ዙሪያ ማንም እኔን እንደማይረብሸኝ ነግሮኝ ነው ተስማምቼ እዚህ ቤት የመጣሁት። ስለዚህ ሰው ብቻሽን ከልጅሽ ጋር ማሳደግ ነው የምፈልጊው፣ ፍላጎትሽ እሱ ነው። የትም እኮ አልሄድም። የአባቱን ፍቅር ማግኘት ይችላል። የትም አልሄድም። ይመጣል፣ ያየዋል፣ በፈለገ ሰዓት ከልጁ ጋር ጊዜ ያሳልፋል። ምንም አዲስ ነገር የለም። ከዛ ውጭ ያለውን ላይፋችንን እንኖራለን። አለቀ በቃ። ይፋ ለምን ነው ታስጨንቀኝ? አንተ ደግሞ መተክ እኔ እያስጨነቅኩሽ ነው። አስጨነቀኝ እንጂ ከዚህ በላይ ይፋ እያስጨነቅኩሽ ነው። ልጄም ተነስቷል። ይፋ ፕሊስ እኮ ይኸውልሽ፣ አስቢበት፣ የምሬን አስቢበት። እና አብርሃም እዚህ መጡ አንድ ላይ ከዚህ ርዕስ እንውጣና ይኸውልህ ልጁም የወንድምህ ልጅ ማይክ ከፈለክ ታየዋለህ። አይካልክ ግን ፕሊስ በሰላም ፍቅር ታገኝባል። በጣም እያስጨነቀኝ ነው። በጣም እያስጨነቀኝ ነው።
በዚህ ልክ ደግሞ የሰው ስሜት ማይገባችሁ ከሆነ ችግር የለውም። ኦኬ እኔ እኮ ለሰው ስሜት ምንም ነገር እንትን ማይቻል ግን በቃ እውነት በቃ ከጓደኞቹ ማንም አንረብሽሽም ማንም አይረብሽሽም ብሎኝ ነው እኮ ሁሉም ነገር ትታችሁ እኔ መጨረሻ ነው ልጠይቅሽ የመጣሁት ሩታ ወይም ልጨቀጭቅሽ መጨቅጨቅ ፈልጌ ከአንቺ ጋር ሌላ ነገርን ፈልጌ አልመጣሁኝም። በቃ የመጨረሻ ግን ላውራሽ ብዬ ነው የመጣሁት። በቃ በኋላ ለምን አላወራሁትም ከምል አሁን ላውራሽ ብዬ ነው የመጣሁት። በቃ የተለየ ሀሳብ የለኝም እኔ ይፋ ታርዱልኝ የተለየ ሀሳብ የለኝም። በቃ እንደዚህ ነው መኖር ፈልጉት እሱ ሞቴን አንቺም እንደዚህ ተለያይታችሁ ነው መኖር ፈልጉት። የራሱን ህይወት ይጀምራል። ኖርማል ነው። ሆቴል አይደለም የራሱንም ቤት መከራየት ይችላል ምናምን ኖርማል ነው። እኔ ወደ ልጄ ልደርስ ነኝ። መልካም ጊዜ መልክ ልጁ ማይከፈለክ መምጣት ይችላል። እሺ አባቴ ቴንክ ዩ። እሺ የለብኝም ውስጤ ጥሩ ስሜት የተሰማኝ አይደለም። እንዴት አሁንም እኔ ኢንተረስት እያደረግሽ ነው ሳይሆን በውስጤ የሆነ ድብልቅልቅ ያለ ስሜት ነው የተሰማኝ ያለው። እሺ ብቻ ዋናው ቁም ነገር ያ ነው። እሺ አሁን ሀይሚ እንዲደብረኝ ምናምን አልፈልግም። አንቺንም ለመረዳት እሞክራለሁ። ግን ከዚህ በኋላ ግን ሀይሚ እኔን አላምንም ብትይኝ የምር እንቀያየማለን። እግዚአብሔርን እኔ ከፈለጋችሁ የመጣ ይምጣ የፈለጋችሁትን በሉ ምንም ይፈጠር። በእውነት እኔ ለማንም ብዬ አይደለም ሀይሚ ስለምወዳት ነው ብዙ ነገር እየጣርኩ ያለሁት። በእውነት እግዚአብሔርን ለማንም ብዬ አይደለም። ግን ሀይሚ ከዚህ በኋላ ልጁ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። የልጁ አባት እኔ ነኝ ማለት አልገባኝም። እዩ ላንተ ምንህ ናት? ጓደኛዬ ፍቅረኛዬ ነች። ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም በመሀላችሁ። የዩ ጓደኛ ስለመሆኑ የሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል። እኔ ለማንም ብዬ አይደለም አልኩ፣ ለብሩክም ላንቺ ብዬም አይደለም። እውነቱን ለመናገር ማለት ነው የራሴን ልጄን ለማግኘት ነው አይደል? ልጁ የኔ እስከሆነ ድረስ የልጄን ጉዳይ ነው። እሷንም ደግሞ ማጣት አልፈልግም። ነበርሽበት ስሜት ይገባኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባት እኔ አይደለሁም። ወሳኙ ነገር ይሄ ነው። አምነሽ ትቀበይኛለሽ? እኔ እንጃ ምን እንደምል አላውቅም። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን። በጣም ማለት ደስም ብሎኛል። ከምታስቡት በላይ በጣም ደስ ብሎኛል። በጣምም ስሜታዊም እየሆንኩኝ ነው። ምክንያቱም ቅመሜን በድያታለሁ ብዬ አስቤያለሁና ይቅርታ በጣም እየለመንኳት እየጠየኳት ነበረ። ልታምነኝ አልቻለችም በተፈጠሩት ነገሮች ምናምን ነገር ሁሉና አንዳንድ ጊዜ በቃ በጣም ፈተና ሲበዛባችሁ መገፋት ሲበዛ ምናምን ፈጣሪ ራሱ መንገዶችን ያሳያችኋል ምናምን ያስተካክልላችኋል። ሆነ ጭራሽ በቃ ኤክስፔክት ያላረኩት ነገር ነው በህይወቴ የገጠመኝና ደስ የሚል መረጃ ልነግራችሁ ነው። ስለ ልጁ ስለ እዩ ልጅ ምናምን ብቻ በጣም ደስ የሚል ነገር ልነግራችሁ ነውና በቃ ደንግጬ በቃ ነገርየውን ስሰማ ምናምን የፈጠነ ነው ወደዚህ የመጣሁትኝና ለቅመሜም ማሳያታለሁ። ማለት እኔ ሀይሚን ማጣት አልፈልግም። ያውም በተሳሳተ መረጃ እውነት ባሌለው ነገር ሀይሚን ማጣት አልፈልግምና በቃ ደስ አይልም። ምክንያቱም እኔ ራሴን አውቀዋለሁ። ተይ ሀይሚ እያልኳት ብዙ ጊዜ እየለመንኳት ነበርና በቃ ልንግባባ አልቻልንም። አሁን ምን ተፈጠረ መሰላችሁ? የልጁ አባት ተገኝቷል። ማለት በጣም ነው ደስ ያለኝ በእውነት። እዚህ አልነበርኩኝም አለኝ። ቡታጀራ አልነበርኩኝም፣ ለቅሶ ገጥሞኝ ነበረ ምናምንና ድንገት ነገራቶች በቃ ከሁሉም ነገር ርቄ ነበር። አይ ቲንክ የቅርብ ሰው ነበር መሰለኝ ያረፈበትና ፈጣሪ ጽናቱን ይስጥ። አመሰግናለሁ። እና ለኛም ብሎ ነው የመጣው እና ብቻ ያለውን ነገር አይቶ ምናምን ሰውም ነግሮት በጣም ግራ ተጋብቶ ነበርና እንዴ እኔ ሳላቅ እና ጥሩ ሙድ ላይም የነበረው አይመስለኝም ከእዩ ጋር ማለት ነውና እኔ ሳላቅ እንዴት የሁሉ ነገር ምናምን ብሎ ብቻ ብዙ ነገር ነገረኝ። በቃ እንገናኛለን ነገ ተባብለን ይኸው ዛሬን ተቀጣጥረን የመጣ ነውና በጣም ደስ ይላል። በቃ ፈጣሪ በተናቃችሁበት በተገፋችሁበት ቦታ ቶሎ ምላሽ ሲሰጥ ሲያከብራችሁ በጣም ደስ ይላልና በእውነት በጣም ደስ ብሎኛል።
ምክንያቱም የኔን ንጽህና ብዙ ጊዜ ለመናገር ሞክሬ ነበረ። ያ ልጅ እኔ አይደለም ምናምን ብዬ በጣም ብዙ ጊዜ ለመናገር ሞክሬ ነበር፣ ግን ምንም ልታመን አልቻልኩኝም። ምንም በሃይሚም በኩል በሰውም በኩል በዙሪያም ባሉ ሰዎች በኩል ትንሽ ሰው ነው እየተረዳኝም የነበረው ምናምን እና ማንም እኔ ቦታ ቼክ አድርጎኝ እኔ እንጃ ቼክ ያደረገኝ ሰው ራሱ አልነበረም። ምን አይነት ስሜት ውስጥ እንደነበርኩ እኔ ነኝ የማውቀው። ምን አይነት የሚያስጠላ ሙድ ውስጥ እንደነበርኩኝ እኔ ነኝ የማውቀው። ለዩስ ደውልላ ስልኩ አይሰራም። ላገኝሽ ፈልጋለሁ ብዬ ቴክስት ብልክም ምንም ላገኛት አልቻልኩኝም እና ልጁ ይመጣል ከሱ ጋር አገናኛቸዋለሁ። እናንተንም ለሃይሚም እፈልግሻለሁ ብዬ ጠርቻታለሁና ሁሉም ነገር ሲመጣ ሁሉንም ነገር ክሊር እናደርገው ይሆናል። እንግዲህ እግዚአብሔር ይመስገን በስተመጨረሻ ሁሉም ነገር ተሳካልኝ። ንጽህናዬም ልጁ እስኪወለድ ድረስ ምጠብቅበት ታይም ላይ አይደለሁኝም። ምክንያቱም የልጁ አባት መጥቷል። ራሱ ሁሉም ነገር ምን ይሆናል ከልጁ አባት በላይ